A classified claim buried for years, a disgraced financier at the center, and an explosive allegation now emerging from newly released government files. An undercover FBI informant has told investigators they became convinced Jeffrey Epstein was an Israeli intelligence asset. People around the world are asking themselves the same question. Was Jeffrey Epstein a spy? New Jeffrey Epstein files have reignited explosive claims that the convicted pedophile secretly worked as a foreign intelligence asset. Messages from the latest batch of docs reportedly include references to Israel's spy agency Mossad. Do you think Jeffrey Epstein was a spy? I believe very strongly he was a spy, yes. And who do you think he was working for? The Israelis. I'm confident it was the Israelis. Why? ባለሀብት ጉዳይ አስፈጻሚ እንዲሁም አስገድዶ ደፋሪ የነበረው ኤፕስቲን እንደ አውሮፓውያን አቆጣጠር በ2019 በማንሃተን ወህኒ ቤት ውስጥ ሞተ። በህዝብና በኮንግረስ ግፊት የፍትህ ሚኒስቴር ጥር 30 ቀን ማንኛውም ሰው አንብቦ ሊጨርሳቸው የማይችላቸውን ከ3.5 ሚሊዮን በላይ ገጾች ያላቸውን ሰነዶች ለቀቀ። በዚህ ሳምንት የበጎ ፈቃደኛ ሶፍትዌር መሐንዲሶች ሰነዶቹን ለምርመራ በሚያመች መልኩ ቀይረዋቸዋል። ኢኮኖሚስት ይህንን ማህደር መርምሬያለሁ ብሏል። የጄፍሪ ኤፕስቲን ህይወትና ምስጢራዊ ሞት ሁሉም ባለስልጣናትና ልሂቃን የበሰበሱ ናቸው የሚል የከንቱነትና የሴራ አመለካከትን ቢያቀጣጥል ምንም አይገርምም ይላል ኢኮኖሚስት። ብቃትና የትምህርት ደረጃ ዋጋ በሚሰጥበት ማህበረሰብ ውስጥ ከምርጦችና ብልሆች መካከል እጅግ በጣም ብዙዎቹ በሽንገላ፣ በትዕቢት፣ በስግብግብነት፣ በጭካኔና በፍትወተ ስጋ የሚነዱ ሆነው ተገኝተዋል። ቁጥራቸው ያልታወቁ ኃያላን ወንዶችና ጥቂት ሴቶች እጅግ በጣም ብዙ ቁጥር ያላቸው ተጋላጭ ሆኑ ሴቶችና ልጃገረዶችን በህገወጥ መንገድ በማዞር በድለዋል። ይህ የኢኮኖሚስት ገለጻ ነው። ከመጽሔቱ ባሻገር ግን ጄፍሪ ኤፕስቲን የሞሳድ ሰላይ ነበር የሚሉ መረጃዎች በስፋት በመውጣት ላይ ናቸው። በእርግጥ ሟቹ ወንጀለኛ ሰላይ ነበርን የሚለውን ዓለም አቀፋዊ ጥያቄ በዛሬው ጥንቅራችን እንቃኛለን። አብረን እንቆይ። ጄፍሪ ኤፕስቲን ያልተነካካው ተጽዕኖ ፈጣሪ ሰው የለም በሚያስብል ደረጃ መረጃዎች ዛሬ በመውጣት ላይ ናቸው። ወደ ኖርዌይ አቅንተን አንድ አስገራሚ የንጉሳዊ ቤተሰብ ከኤፕስቲን ጋር የነበረውን ግንኙነት በመጥቀስ የሞሳድ ሰላይ ነበር አልነበረም የሚለውን ተጠየቅ የአሜሪካ የፍትህ ሚኒስቴር ከለቀቀው ሰነድ ጋር በማመሳከር እንቃኘዋለን። ኖርዌይ በሀብቷ ውብ በሆኑ መልክዓ ምድሮቿና በሩቅ አገራት በሚደረጉ ጦርነቶች ውስጥ በምታደርገው በጎ የሽምግልና ሚና ትታወቃለች። ሌላው ቀርቶ ሌሎች ስካንዲኔቪያን ሀገራት እንኳን ኖርዌይን ልክ እንደማታጠፋ አድርገው ነው የሚያዩት። ነገር ግን ታዋቂ የሆኑ ኖርዌያውያን ከሟቹ የወሲብ ወንጀለኛ ጄፍሪ ኤፕስቲን ጋር የነበራቸው የቅርብ ወዳጅነት ይፋ መውጣቱ የአገሪቱን ገጽታ አወይቦታል። የንጉሳዊ ቤተሰቡ አስቀድሞም ቢሆን አስቸጋሪ ጊዜያትን እያሳለፈ ነበር። እንደ አውሮፓውያን አቆጣጠር በ2001 አልጋወራሹን ልዑል ሃኮንን ያገባችው አልጋወራሿ ልዕልት ሜቲ ማሪት ከቀድሞ ግንኙነቷ የወለደችው ልጅ 4 የግዳጅ ወሲብን ጨምሮ በ38 የወንጀል ክሶች ፍርድ ቤት ቀርበዋል። ባለፈው ወር የኤፕስቲን ሰነዶች ከእልልቷ ጋር የተደረጉ የማሽኮርመም ልውውጦችን አካተው መገኘታቸው ታውቋል። ኤፕስቲን ለአካለ መጠን ያልደረሰች ልጅ ለወሲብ በማባበል ጥፋተኛ ተብሎ ከተፈረደበት ከ4 ዓመት በኋላ በ2012 እንደ አውሮፓውያን አቆጣጠር ልዕልቷ ኤፕስቲን በጻፈችለት መልእክት ታውቃለህ አንተ በጣም ደስ የምትል ቻርሚንግ ነህ ስትል ገልጻለች። ልዕልቷ የተሳሳተ ውሳኔ እንደወሰደች በመግለጽ ይቅርታ የጠየቀች ሲሆን ጠቅላይ ሚኒስትር ጆናስ ጋር ስቶርም በዚህ ሀሳብ ተስማምተዋል። ፖለቲከኞችና ዲፕሎማቶችም በዚህ ውስጥ ተዘፍቀው ተገኝተዋል። እንደ አውሮፓውያን አቆጣጠር በ2013 ኤፕስቲን ለቀድሞ የኖርዌይ ጠቅላይ ሚኒስትር ቶርቦጆርን ያግላንድ በጻፈው መልእክት ፑቲን ለራት ቢቀላቀለን ደስ ይለኛል ብሎ ነበር። ያግላንድም የኤፕስቲንን ደሴት ስለመጎብኘት የተወያዩ ይመስላል። እንዲሁም ባለቤታቸውን ይዘው በመምጣታቸው ይቅርታ የጠየቁ ሲሆን እንደምታውቀው ነገሮችን በወጣት ሴቶች ብቻ ማስኬድ አልችልም በማለት ተናግረዋል። በወቅቱ ያግላንድ የኖቤል ሰላም ሽልማት ኮሚቴ ሰብሳቢና የዲሞክራሲ ተቆጣጣሪ ሆነው የአውሮፓ ምክር ቤት መሪ ነበሩ። የኖርዌይ የኢኮኖሚ ወንጀሎች ምርመራ ቢሮ ሊኖር በሚችል የሙስና ወንጀል ዙሪያም በእሳቸው ላይ ምርመራ ከፍቷል። ቢሮ ሞና ዩልና ባለቤታቸው ትሬ ሮድ ላርሰን የተባሉ 2 ዲፕሎማቶችንም እየመረመረ ይገኛል። እነዚህ ግለሰቦች እንደ አውሮፓውያን አቆጣጠር በ1990ዎቹ በእስራኤልና በፍልስጤማውያን መካከል የተደረገውን የኦስሎ የሰላም ስምምነት በማደራደር
ረገድ ትልቅ እገዛ ያደረጉ ናቸው። ሮድ ላርሰን ኤፕስቲንን ምርጥ ጓደኛዬ ቤስት ፍሬንድ ብለው ጠርተውታል። ዮል ደግሞ በምታደርጋቸው ነገሮች ሁሉ ለዘላለም አመስጋኝ ነኝ በማለት ጽፈውለታል። እንደ አውሮፓውያን አቆጣጠር በ2018 የተደረገ አንድ ጥናት እንደሚያሳየው ኖርዌያውያን ከማንኛውም ሌላ የምዕራብ አገር በበለጠ ባህላቸውን ከሌሎች የተሻለ አድርገው ይመለከታሉ። በኦስሎ የክሪስቲያኒያ ዩኒቨርሲቲ ባልደረባ ኬቴል ራክነስ እንደሚሉት ኖርዌያውያን ሀብታቸውን ከስነ ምግባራዊ ብልጫ ይልቅ በነዳጅ ምክንያት የተገኘ መሆኑን ላያስተውሉ ይችላሉ። አሁን ይፋ የሆኑት መረጃዎች ሀገሪቱ ራሷን በመስታወት እንዲታይ ወይም እውነታውን እንድትጋፈጥ እያስገደዷት ነው። ሆኖም ግን እንደ ሌሎች ሀገራት ሳይሆን ቢያንስ የኖርዌይ ባለስልጣናት በጉዳዩ ላይ እርምጃ እየወሰዱ ይገኛሉ። ከኖርዌይ ንጉሳውያን ቤተሰብ ወጥተን ወደ ዋና ጉዳያችን እንመለስ። ሟች ወንጀለኛ ጄፍሪ ኤፕስቲን የሞሳድ ሰላይ ሊሆን ይችላል የሚሉ መረጃዎች በመውጣት ላይ ናቸው። ባለፈው ሐምሌ ወር በተካሄደው የተርኒንግ ፖይንት ዩኤስኤ ጉባኤ ላይ የፖለቲካ አክቲቪስቱ ቻርሊ ኪርክና እውቋ ጋዜጠኛ ሜጋን ኪሊ ጄፍሪ ኤፕስቲን የብሪታንያ MI6 የሳውዲ አረቢያ ወይም የእስራኤሉ ሞሳድ የደህንነት መስሪያ ቤቶች ሰላይ ሊሆን እንደሚችል ግምታቸውን ሰጥተዋል። ባለፈው ህዳር ወር የኬንታኪው ተወካይ ቶማስ ማሲ ለጋዜጠኞች በሰጡት መግለጫ ኤፕስቲን ከኛም ሆነ ከእስራኤል የደህንነት መስሪያ ቤቶች ጋር ጠበቀ ግንኙነት ነበረው ካሉ በኋላ ይህንን ጉዳይ ለማስቆም ከፍተኛ ጥረት የሚደረገውም ለዚህ ነው ሲሉ ተደምጠዋል። እንዲሁም የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በዚህ ወር ስለ ፖላንድ ባለስልጣናት ስም የሚያጠፉ ወይም የሚያዋርዱ መረጃዎች ተከማችቶ ሊሆን ይችላል የሚል ስጋት እንዳላቸው መጥቀስ ኤፕስቲን ለሩሲያ ስለላ ያካሄድ እንደነበር መንግስታቸው እንዲመረምር ትዕዛዝ አስተላልፈዋል። ቁጥራቸው እየጨመረ የመጣ ፍንጮች፣ መረጃዎችና በዓለም አቀፍ ፕሬሶች ላይ የሚወጡ ትንታኔዎች ሁሉ ይህ ታይቶ የማይታወቅ የህፃናት ማጎሳቆል ቅሌት በሩሲያ የደህንነት መስሪያ ቤቶች በጋራ የተቀነባበረ ሊሆን ይችላል የሚለውን ጥርጣሬ የሚያጠናክሩ ናቸው ብለዋል ቱስክ። አክለውም የሩሲያ የደህንነት መስሪያ ቤቶች ይህንን ኦፕሬሽን በጋራ በማቀናጀታቸው ድል ከጊዜ ወደ ጊዜ እየጨመረ መምጣቱ ለፖላንድ መንግስት ደህንነት ምን ያህል አደገኛ እንደሆነ መናገር አያስፈልገኝም። ይህ ማለት ሩሲያውያን ዛሬም ድረስ በእስራ ላይ ባሉ በርካታ መሪዎች ላይ ያዋረዱ የሚችሉ መረጃዎችን ይዘዋል ማለት ሊሆን ይችላል ሲሉ ገልጸዋል። እስካሁን ድረስ ኤፕስቲን ለሩሲያ ለአሜሪካም ሆነ ለሌላ ለማንኛውም ሀገር በስለላ እንደሰራ የሚያሳይ ምንም አይነት መረጃ አልተገኘም ሲሉም ስለ አሜሪካ ስለላ እውቀት ያላቸው 8 የወቅቱና የቀድሞ የአሜሪካ ባለስልጣናት ለኤምኤስ ናው ገልጸዋል። በተጨማሪም አንዳንድ የወቅቱና የቀድሞ ደህንነት ባለስልጣናት ኤፕስቲን ራሱ በሩሲያና በቻይና ሰላዮች ክትትል ሳይደረግበት እንዳልቀረ ገምተዋል። እሱ የአሜሪካም ሆነ የሌላ ማንኛውም የውጭ ሀገር የስለላ ተላላኪ አሴት ስለመሆኑ ምንም አይነት ማስረጃ የለም ሲሉም በምክር ቤቱ የስለላ ኮሚቴ ከፍተኛ የዲሞክራት አባል የሆኑት ኮንቴኬት ተወካይ ጂም ሂምስ ተናግረዋል። ስማቸው እንዳይጠቀስ የፈለጉ ሌሎች 3 የኮንግረስ ባለስልጣናትም የሂምስን ግምገማ አረጋግጠዋል። ይሁንና የቀረቡት ማስተባበያዎች ኤፕስቲን ሰላይ ሊሆን ይችላል በሚል የሚነሱ ግምቶችን ሊያስቆሙ አልቻሉም። የኤፕስቲን የፋይል መረጃዎች ይፋ መውጣታቸው ባለስልጣናት ከእሱ ጋር የነበራቸው ግንኙነት በህዝብ ዘንድ ትኩረት በመሳቡ ምክንያት በእንግሊዝ፣ በፈረንሳይ፣ በኖርዌይ፣ በስሎቫኪያ፣ በስዊድን፣ ዱባይ እና ሌሎች ዓለም ክፍሎች የእርስ በርስ መካሰስ፣ ስልጣን መልቀቅ ወይም የወንጀል ምርመራዎች እንዲቀሰቀሱ ምክንያት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር መጀመሪያ ላይ በኤክስ ባሰፈሩት ጽሑፍ ኤፕስቲን ከቀድሞ እስራኤል ጠቅላይ ሚኒስትር ኢሁድ ባራክ ጋር የነበረው ግንኙነት የሚያሳዩ ሰነዶችን በመጥቀስ አንዳንዶች እንደሚጠረጥሩት ኤፕስቲን ለእስራኤል የሰራ ሰላይ አለመሆኑን ገልጸዋል። ጄፍሪ ኤፕስቲን ከኢሁድ ባራክ ጋር የነበረው ያልተለመደ የቅርብ ግንኙነት ኤፕስቲን ለእስራኤል የሰራ ነበር የሚያሰኝ አይደለም ሲሉ ኔታንያሁ ተከራክረዋል። ማሲ ማክሰኞ ዕለት ለኤምኤስ ናው በሰጡት ቃል የማስረጃዎቹ ሚዛን እሱ ከእስራኤልና ከአሜሪካ የስለላ ድርጅቶች ጋር አብሮ ይሰራ እንደነበር የሚያመላክት ይመስለኛል በማለት ጥርጣሬያቸውን አጽንኦት ሰጥተው ገልጸዋል። በተጨማሪም የደቡብ ካሮላይና ተወካይ ናንሲ ሜስ ማክሰኞ ዕለት ሲአይኤ ስለ ኤፕስቲን ያለው መረጃ ሁሉ ይፋ እንዲያደርግ ጠይቋል። እሳቸውም ሲጽፉ ኤፕስቲንን የስለላ ወኪል እንደነበር አምናለሁ። በመንግስት በኩል መረጃው እንዲደበቅ የተደረገ ያለውም ኤፕስቲን በእጁ ይዞት በነበረው መረጃ ምክንያት ነው ብዬ አምናለሁ ብለዋል። አንዳንድ የወቅቱና የቀድሞ የአሜሪካ ባለስልጣናት ኤፕስቲንና ስለላን በተመለከተ ከዚህ የተለየ ሁኔታ ወይም የይሆናል ሀሳቦችን አቅርበዋል። አንድ የቀድሞ ከፍተኛ የአሜሪካ ብሔራዊ ደህንነት ባለስልጣን እንደተናገሩት አሜሪካ ስለ ውጭ ሀገር መሪዎች እንደ ሩሲያው ፕሬዝደንት ቭላዲሚር ፑቲን እና ቻይና ፕሬዝደንት ዢ ጂንፒንግ ካሉት መረጃዎች ለማግኘት ከሚጠቀሙባቸው መንገዶች አንዱ ለእነርሱ ቅርብ የሆኑ ሰዎችን ግንኙነት በመከታተል ነው። በመሆኑም ኤፕስቲን ከአሜሪካ ልሂቃን ጋር የነበረው እጅግ በርካታ የኢሜል ልውውጥ ለውጭ ሀገር የስለላ ድርጅቶች ትልቅ ፍላጎት ሊያሳድርባቸው ይችል ነበር። ወደ ፑቲን የሚደረስበት መንገድ በዙሪያው ባሉ ሰዎች በኩል ነው ሲሉም የስለላ ተግባራትን ምስጢራዊነት በመጥቀስ ስማቸው እንዳይጠቀስ የፈለጉ አንድ የቀድሞ ከፍተኛ የአሜሪካን ባለስልጣን ተናግረዋል። የእነሱ ዋነኛ መገበያ ከሌሎች አስፈላጊ ሰዎች ጋር የሚያደርጉት ግንኙነት ነው። ያ የቀድሞ ደህንነት ባለስልጣን ስለ ኤፕስቲን ሲናገሩም የላካቸው የኢሜል ብዛት እጅግ የሚያስገርም ነው በማለት
አስተያየታቸውን ሰጥተዋል። ሌሎች የወቅቱና የቀድሞ የአሜሪካ ባለስልጣናት ግን ኤፕስቲን የሩሲያና የቻይና ሰላዮች ኢላማ ሊሆን ይችላል የሚለው መነሻ ሀሳብ ይቃወማሉ። እነዚህ ወገኖች እንደሚሉት የውጭ ሀገር የስለላ ድርጅቶች ትኩረት የሚያደርጉት ምስጢራዊ የአሜሪካ ወታደራዊ እቅዶችና ከፍተኛ የፖሊሲ ውይይቶች ላይ ነው። ስማቸው እንዳይጠቀስ የፈለጉ አንድ የቀድሞ ከፍተኛ የኤፍቢአይ ባለስልጣን ኤፕስቲን የሩሲያና የቻይና የስለላ ኢላማ ነበር ብሎ በእርግጠኝነት መገመት ከእውነት የራቀ ይመስለኛል ብለዋል። ቀጥለውም ኤፕስቲን አሁን ላይ መጥፎ ስም ያተረፈ ቢሆንም ከቅጣቱና ከዚህ የኤፕስቲን ፋይሎች መነቃቃት በፊት በአሜሪካ ውስጥ ካሉ ሚሊዮን ባለሀብቶችና ተደማጭነት ካላቸው ሰዎች መካከል አንዱ ብቻ ነበር። ልዩ ነገር አልነበረውም ሲሉ ውድቅ አድርገውታል። ሩሲያና ቻይና ሌላ ሰውን ለማጥመድ እሱን እንደ ድልድይ ሊጠቀሙበት ይችላሉ፣ ግን ያ የማይመስል ነገር ነው ሲሉ ዳግም አጣጥለውታል። አልጀዚራም ጄፍሪ ኤፕስቲን የእስራኤል ሰላይ ነበር ወይ ሲል ጠይቆ ተከታዩን ትንታኔ አቅርቧል። ምንም እንኳን ሰነዶቹ ኤፕስቲን የእስራኤል የስለላ ወኪል ነበር ብለው ለሚያምኑ ወገኖች ተጨማሪ ማስረጃዎችን ቢያቀርቡም አሁንም ቢሆን ግን ጉዳዩን በእርግጠኝነት መናገር አይቻልም። እንደ አውሮፓውያን አቆጣጠር በጥቅምት 2020 በሎስ አንጀለስ የመስክ ቢሮ የተዘጋጀም የኤፍቢአይ ማስታወሻ ሜሞ እንደሚያመላክተው አንዱ የመረጃ ምንጫቸው ኤፕስቲን በሞሳድ የተቀጠረ ወይም የተመለመለ ወኪል ነበር የሚል እምነት ላይ ደርሷል። እንደ ሰነዱ ገለጻ ስሙ የጠለሸው ባለሀብት ለእስራኤሉ የስለላ አገልግሎት እንደ ሰላይ የሰለጠነ ተደርገው ተገልጿል። እንደ ሰነዱ መረጃ ኤፕስቲን ከረጅም ጊዜ ጠበቃው ከአለን ዶርሽዊዝ ጋር ባለው ቅርብ አማካይነት ከአሜሪካና ከሌሎች አጋር ሀገራት የስለላ ተቋማት ጋር ግንኙነት ነበረው። የሃርቫርድ ዩኒቨርሲቲ የህግ ፕሮፌሰሩ የዶርሽዊዝ የትውውቅ መረብም ከባለሀብት ቤተሰቦች የመጡ በርካታ ተማሪዎችን ያካተተ እንደነበር ተገልጿል። በሚሞ በማስታወሻው ላይ እንደ የቀድሞ ተማሪ ተጠቅሰው ከሰፈሩት መካከል የአሜሪካው ፕሬዝደንት ዶናልድ ትራምፕ አማችና መልእክተኛ ጃሬድ ኩሽነር እና ወንድማቸው ጆሽ ኩሽነር ይገኙበታል። የኤፕስቲን የኢሜይል ልውውጦች ደግሞ ከኢሁድ ባራክ ከፍተኛ ረዳትና ከእስራኤል ወታደራዊ የስለላ አባል ከሆኑት ዮን ኮረን ጋር ሰፊ ግንኙነት እንደነበረው ያሳያሉ። ኮረን በኒውዮርክ በሚገኘው የኤፕስቲን መኖሪያ ቤት በየጊዜው እያርፉ የነበረ ሲሆን የኢሜይል ልውውጦቹ እንደሚጠቁሙትም ኤፕስቲን እንደ አውሮፓውያን አቆጣጠር በ2012 የኮረንን የካንሰር ሕክምና ወጪ የሸፈነላቸው ይመስላል። ከእስራኤል ጋር ያለው ግንኙነት ወደ ኋላ ረዥም ዘመናትን ያስቆጠረ ነው ይላል አልጀዚራ። ኤፕስቲን የቀድሞ ፍቅረኛና የጥፋት አጋር የነበረችውም የጊስሌን ማክስዌል አባትና እንግሊዛዊ ባለሀብት ሮበርት ማክስዌል ከእስራኤል የስለላ ድርጅት ጋር ግንኙነት እንዳላቸው ለረዥም ጊዜ ሲነገር ቆይቷል። ማክስዌል በእስራኤል ኢኮኖሚ ውስጥ ከፍተኛ ገንዘብ ያፈሰሱ ሲሆን እንደ አውሮፓውያን አቆጣጠር በ1991 ከኩባንያቸው የጡረታ ፈንድ ላይ በሚሊዮኖች የሚቆጠር ገንዘብ በመመዝበር ክስ ከቀረበባቸው በኋላም ከራሳቸው የግል መርከብ ያስት ላይ ወድቀው በማያጠራጥር ሁኔታ ሕይወታቸው አልፏል። እንደ አውሮፓውያን አቆጣጠር በ1991 ከኩባንያቸው የጡረታ ፈንድ ላይ በሚሊዮኖች የሚቆጠር ገንዘብ በመመዝበር ክስ ከቀረበባቸው በኋላ ከራሳቸው የግል መርከብ ያሽት ላይ ወድቀው በሚያጠራጥር ሁኔታ ሕይወታቸው አልፏል። ኤፕስቲን ራሱ ለማክስዌል ሞት የእስራኤል የስለላ ተቋም ሞሳድ እጅ ሳይኖርበት አይቀርም ብሎ ይጠረጥር ነበር። እንደ አውሮፓውያን አቆጣጠር በ2018 ኤፕስቲን የላከው አንድ ኢሜል ስለ ማክስዌል ሲገልጽ እሱ እንዲሞት ተደርጓል የሚል መልእክት ነበረው። በመልእክቱ ውስጥ ኤፕስቲን እንደገለጸው ማክስዌል ቀደም ሲል በእስራኤል የስለላ ድርጅት ላይ ዛቻ ሰንዝሮ ነበር። እየተደረመሰ ያለውን የንግድ ኢምፓየሩን ለመታደግ ሞሳድ 400 ሚሊዮን ፓውንድ ካልሰጠው በስተቀር ለእነሱ የሰራውን ስራ ሁሉ ይፋ እንደሚያደርግ ማስጠንቀቁን ገልጿል። በተጨማሪም ኤፕስቲን እንደተናገረው ማክስዌል መደበኛ ያልሆነ ወኪል ኢንፎርማል ኦፕሬቲቭ በመሆን ስለ አሜሪካ፣ ስለ እንግሊዝና ስለ ሶቪየት ህብረት መረጃዎችን ሲሰበስብ እንደነበረ ገልጿል። ከዓለም አቀፍ ሊቃን ጋር ጠንካራ ትስስር ያለው እንዲሁም በእነሱ ላይ ጉዳት ሊያደርስ የሚችል መረጃ ሊኖረው የሚችል ዓለም አቀፍ ባለሀብት እንደመሆኑ መጠን ኤፕስቲን የስለላ ድርጅቶች ሊቀርቡት የሚችሉት አይነት ሰው ነው። ኤፕስቲንን ሞሳድ ለመቅረብ ሳይሞክር ቀርቷል ብሎ ማሰብ የማይመስል ነገር ነው ይላሉ በለንደን ኪንግስ ኮሌጅ መምህር የሆኑት አሃሮን ብሬግማን ግብፃዊ የሞሳድ ወኪል ነበር ከሚባለው ከአሽራፍ ማርዋን ጋር የነበራቸው ግንኙነት ዘ ስፓይ ሁ ፌል ቱ እርዝ የተሰኘው መጽሐፍና ፊልም መሰረት የሆነ ነው። ብሬግማን ሲቀጥሉም ልክ እንደ አሽራፍ ማርዋን ማለት ነው፣ ምንም እንኳን በሁለቱ ሀገራት መካከል ሰላም በመውረዱ ስለ ግብፅ ሪፖርት እንዳያደርግ ባያስፈልግም ሞሳድ ግን የዝግ በሮችን እንዲከፍትላቸው አሊያም ተጽዕኖ እንዲያሳድርላቸው ሲሉ ከእሱ ጋር ያለውን ግንኙነት አድሰዋል ብለዋል። የቀድሞ የእንግሊዝ የስለላ ተቋም MI6 የሩሲያ ክፍል ኃላፊ የነበሩት ክሪስቶፈር ስቲልን ጨምሮ ሌሎች የመረጃ ምንጮች ኤፕስቲን በሩሲያ የተደራጁ ወንጀለኞች ተመልምሎ ሊሆን የሚችልበት እድል ሰፊ ነው የሚል ግምት ሰጥተዋል። ኤፕስቲን ኮክ በተሰኘው ግብረ ሰናይ ድርጅቱ አማካይነት ለእስራኤል መከላከያ ሰራዊት ወዳጆች FIDF እና ለይሁዳ ብሔራዊ ፈንድ GJNF ቢያንስ በአንድ አጋጣሚ የገንዘብ ድጋፍ አድርጓል። ለአውሮፓውያን
አውሮፓውያን አቆጣጠር በ2006 ለኤፍአይዲኤፍ $25000 እንዲሁም ለጄኤንኤፍ $15000 በስጦታ መልክ ሰጥቷል። እንደ ኤፍአይዲኤፍ ድረገጽ መረጃ ከሆነ ድርጅቱ ለእስራኤል ወታደሮች የሚውሉ የተለያዩ ፕሮግራሞችን በገንዘብ ይደግፋል። ድርጅቱ በድረገጹ አማካይነት ለጋሾች እንደ 97ኛው ይሁዳ ሻለቃ 97th ናስ ይሁዳ ባታሊዮን ያሉ የጦር ክፍሎችን በገንዘብ እንዲደገፉ ጥሪ ያቀርባል። ይህ የጦር ክፍል ያልታጠቁ ሰላማዊ ሰዎችን በመግደል እስረኞችን በመረሸን በስቅየት ወይም ቶርቸርና በደል በመፈጸም በስፋት የሚከሰስ ነው ይላል ሀተታው። ጆን ኪያሪኩ የቀድሞ የሲአይኤ ሰላይ ግን አዎ ጄፍሪ ኤፕስቲን የሞሳድ ሰላይ ነበር ሲሉ ከእርግጠኝነትም በላይ ባለው ድምጸት ይናገራሉ። Do you think Jeffrey Epstein was a spy? I believe very strongly he was a spy, yes. And who do you think he was working for? The Israelis. I'm confident it was the Israelis. Why? Jeffrey Epstein is kind of the stereotypical example that they give you in training for what's called an access agent. This is a different kind of recruit. በመግቢያችን ወደ ተጠቀስነው የዘ ኢኮኖሚስት ሀተታ ስንመለስ ለጄፍሪ ኤፕስቲን ተከታዮቹ መረጃዎች እናገኛለን። ኢኮኖሚስት 1.4 ሚሊዮን የሚሆኑትን ኢሜሎች ከፈጸማቸው ወንጀሎች ጋር ምን ያህል ግንኙነት እንዳላቸው በመለካት ደረጃ ሰጥቷቸዋል። ወደ 1500 የሚጠጉ የኢሜል ልውውጦች እጅግ አስከፊ በሚባለው ዘርፍ ውስጥ የሚመደቡ ናቸው። ለምሳሌ ያህል አንዱ መልእክት ተለዋዋጭ የኤፕስቲንን ትንሿ ልጅ ሊትለስት ጋር ስለማስነወር በቀልድ መልክ የጠቀሰበትን ይጨምራል። ከኢሜሎቹ ውስጥ ወደ 60% የሚጠጉት ኤፕስቲን ህይወቱን ለማቅለል ክፍያ ለሚፈጽምላቸው ሰዎች የተላኩ ነበሩ። አንዳንዶቹ በወሲባዊ ጥቃት ወንጀለኝነት ከተመዘገበበት ስም ጋር ተያይዞ የሚመጡም ቢሮክራሲያዊ ውስብስብ ነገሮችን ያስፈጽሙለት ነበር። ሌሎች ደግሞ እንደ አውሮፓውያን አቆጣጠር በ2008 በህፃናት የግዳጅ ወሲብና በማባበል ወንጀል ከአቃቤ ህግ ጋር ስላደረገው ጥፋተኝነት ስምምነት ፕሊ ባርጌን በኢንተርኔት ላይ የሚገኙ መረጃዎችን ያጠፉለት ነበር። በዚህ አይነት የመደበቅ ስራ ምክንያት ዛሬ ላይ ሆነው የወንጀሉን ስፋትና ጥልቀት አናውቅም ነበር የሚሉ በርካታ የኤፕስቲን ማህበራዊ ወዳጆች እውነት እየተናገሩ ሊሆን ይችላል። የተቀሩት ኢሜሎች እጅግ አስገራሚ ሆነ የተጽዕኖና የጥቅም ልውውጥ መረብን ያሳያሉ። የራሱን ሰራተኞችና የንግድ አጋሮቹን ሳይጨምር ከዋነኞቹ 500 ልውውጥ አድራጊዎች መካከል ወደ 20% የሚጠጉት የፋይናንስ ባለሙያዎች ናቸው። 10% የሚሆኑት ሳይንቲስቶች ወይም ሐኪሞች ሲሆኑ 8% የሚሆኑት ደግሞ የሚዲያ የጥበብና የህዝብ ግንኙነት ባለሙያዎች ናቸው። ጠበቆች፣ ፖለቲከኞች፣ ምሁራንና ነጋዴዎች ደግሞ እያንዳንዳቸው 6% ድርሻ አላቸው። ምንም እንኳን አንዳንድ ወዳጆቹ እንደ ብሪታንያና ኖርዌይ ካሉ ሀገራት የመጡ ቢሆኑም አብዛኞቹ ግን አሜሪካውያን ነበሩ። የዛሬው መሰናዶ በዚሁ አጠናቀቀን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።